بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئة أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله تبارك وتعالى وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: فيه مسائل، يعني عندما توقع معناته ባለፈው ወይም በትናንትናው ደርሳችን ባቡ الشفاعة የሸፋዓን ማለት ነው በተመለከተ ሽምግልናን መፈለግን በተመለከተ ዳስንና ተመልክተን ነበር። ያኒ ማነው የተለያዩ የሽምግልና አይነቶች ሸፋዓ በሁለት እንደሚከፈል ነው። ሸፋዓ መንፊያ ወሸፋዓ ሙስበታ፣ ያኒ ማለት ነው ውርቅ የሆነች ቁርአንና ሐዲስ የነፈያት የሆነችው የሸፋዓ አይነት አለች። ከዛ ደግሞ ቁርአንና ሐዲስ ያጸደቃት የሆነ ያኒ ማነው የሸፋዓ አይነት እንዳለ አይተናል። ያኒ ሸፋዓ መንፊያ የምትባለው ይሄ التي ما كانت تطلب من غير الله تبارك وتعالى كالله ውጭ ማለት ነው የምትፈልግ የሆነችው ምን ትባላለች? ሸፋዓ መንፊያ فيما لا يقدر عليه الا الله አላህ እንጂ ማንም በማይችልበት ነገር ላይ ከአላህ ውጭ ካለ አካል የምትፈልገው ያቺ ሸፋዓ መንፊያ ተብላ ትጠራለች ብለው ነበር ሸኺየው። ثم والشفاعة المثبتة يعني ማን የጸደቀችው የሆነችው ደግሞ ሸፋዓ هي التي ما كانت تطلب من الله تبارك وتعالى كالله سبحانه وتعالى يمتفلق يهونچو شفاعة مثبتة تبلا تطرالش بلن آية النبر الصمد لا تكون إلا لأهل التوحيد والإخلاص لتوحيد بالتبيتوچنا إخلاص لالاچو السوج عنده هنا مارتنو እንጂ ሽርክ ሲሰሩ ለነበሩ ሰዎች በአላህ ላይ ሲያጋሩ ለነበሩ ሰዎች እንደማኮን ተመልክተን ነበር ማለት ነው። እና ምን አሉ فيه أي في هذا الباب በዚህ ርዕስ ላይ ማነው ባለፈው በሆነው ርዕስ ውስጥ ማለት ነው መሳኢሉ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ። መሳኢሉ ማለት ብዙ ቁም ነገሮችና ፍሬ ሐሳቦች አሉ። አልኡላ የመጀመሪያው ፍሬ ሐሳብ ከባቡ ከምንረዳው ቁም ነገሮችና ፍሬ ሐሳብ ውስጥ ተፍሲሩል አያት፣ ተፍሲሩ ትርጓሜዎችን አይተናል። አልአያት የአንቀጾችን የአናቅጾችን ትርጓሜ አይተናል። አያት የሚለው ጀምዑ አየቲን፣ አያ የሚለው ጀምዕ ነው። አንዱ አያ ተብሎ ሲጠራ ብዙ ከሆኑ ብዙ አንቀጽ ስለሆነ ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ የጠቀሱት አያት ብለው ሰበሰቡት። ስለዚህ ተፍሲሩ ትርጓሜን አይተናል። አልአያት የአናቅጾችን ማለት ነው ትርጓሜና ማብራሪያቸውን አይተናል። እነሱም ማናቸው? አየቱል አንዓም ወዙመር ወልበቀራ ወነጅም ወሰበዕ፣ እነዚህን አምስት አንቀጾችን አኒ ትርጓሜ አይተናል። ሼኽየው የሱረቱል አንዓም ላይ አንቀጽ ጠቅሰዋል። ወሱረቱ ዙመር ثم سورة البقرة ثم سورة النجم ثم سورة السبع، እነዚህን አምስት ማለት ነው አናቅጾችን ቁርአናዊ የሆኑ አንቀጾችን ትንታኔና ማብራሪያ ተመልክተናል እያሉ ነው። الثانية يعني المسألة الثانية ሁለተኛይቱ መስአላ ደግሞ ከባቡ ከምንይዛቸው ፍሬ ሐሳብና ቁም ነገሮች ሲፈቱ الشفاعة المنفية፣ ሲፈቱ ባህሪያቶችን አይተናል። الشفاعة የሽምግልና ማለት ነው ወይም ደግሞ የአማላጅነት ባህሪው المثبتة أنعم المنفية የመጀመሪያቱ ሁለተኛው ላይ የምትቀደመው نعم الشفاعة المنفية ናትና ሲፈቱ ባህሪውን እንዴት እንደሆነ ምን አይነት እንደሆነች ባህሪዋን አይተናል። الشفاعة የሽምግልና ማለት ነው ወይም ደግሞ የምልጅና ወይም ማማለድን መፈለግ የሚባለው ነገር المنفية ውድቅ የሆነችው بمعنى التي نفاها القرآن والسنة ቁርአንና ሐዲስ የነፈያት የሆነችው የሸፍዓ መንፊያ የምትባለው ሁኔታዋ ባህሪዋ ምን እንደሆነ አይተናል። እሷም ማናት? ያው ባቡ ላይ እንደተመለከትነው هي التي تطلب من غير الله فيما لا يقدر عليه الا الله አላህ እንጂ ማንንም በማይችልበት ነገር ላይ ከአላህ ውጭ የምትፈለግ የሆነች ማንኛውም ሸፍዓ መንፊያ ትባላለች። مثل هؤلاء الصوفية مثل ما يتعلقون يعني ማለት ነው الصوفية والأحباش بالأموات بدعاء الأموات والاستغاثة بهم وطلب الحاجات منهم وكذلك وطلب الشفاعة منهم ከነሱ ሽምግልና መፈለግ ሱፊያዎች አህባሾች የሚያደርጉት የሆነው
የሞት ሰዎችን ማለት ነው ማምለክ ወይ ደግሞ ከሞት ሰዎች ጋር ያላቸው ግብግብ ይሄ ሸፋዓ መንፍያ እንደሆነ አይተን ነበር ነው። الثالثة ሶስተኛ የቱ ደግሞ ማለት ነው መስአላ ከባቡ የምንረዳው ሲፈቱ الشفاعة المثبتة ሲፈቱ ባህሪውንም ደግሞ ተመልክተናል። ምን አይነት ባህሪ እንዳላት ምን አይነት ገጽታ እንዳላት አይተናል። الشفاعة የሽምግልና ወይም ደግሞ ምርጅና የመፈለግ المثبتة የጸደቀችው بمعنى التي أثبتها القرآن والسنة ቁርአንና ሐዲስ ያጸደቃት የሆነችው ሸፋዓ ምን እንደሆነች ባህሪዋን ማነው ተመልክተናል። بمعنى هي التي تطلب من الله تبارك وتعالى كالله سبحانه وتعالى የምትፈለግ ከሆነች አላህ ሆይ ሸፋዓ ማነው የመልእክተኛውን አለይሂ ሰላቱ ወሰላም ሸፋዓ ወፍቀኝ ስጠኝ ብለን ማኒ አላህን መጠየቃችን ያኒ ማነው የሷሊሆችን የወልዮችን የአንተን ባሮች ያኒ የመላእክቶችን ሸፋዓ ስጠኝ ያኒ ግጠመኝ ብለን አላሁ ተባረከ ወተዓላ የምንፈልግ ከሆነ هذه تسمى يعني الشفاعة يعني المثبتة يعني ማነው ሸፋዓ مثبتة ተብላ ትጠራለች እቺ ማለት ነው። ታዲያ እቺ ሸፋዓ مثبتة التي أثبتها القرآن والسنة ቁርአን ሐዲስ ያጸደቃት የሆነችው ሸፋዓ يعني ማነው لابد يعني لكي توجد ልትገኝ ዘንዳ ልናገኛ ዘንዳ لابد من التوفر الشرطين الشرطان نعم من التوفر ماذا الشرطان ሁለት መስፈርት ማነው መሟላት አለበት። ሁለት መስፈርት ያስፈልጋል። الشرط الأول إذن الله للشافعي الله تبارك وتعالى ለአሸማጋዩ ሰው መፍቀድ አለበት። ምክንያቱም من ذا الذي يشفع عنده إلا بإذنه ብሏል። يعني በሱ በአላህ ፍቃድ ቢሆን ስላለ ስለዚህ ولا يشفعون إلا من بعد أن يأذن الله ብሎ መላእክቶችን በተመለከተ ሲናገር አላህ ከፈቀደ በኋላ ቢሆን እንጂ አያሸማግሉም ይላል። يعني ጌታችን ተባረከ ወተዓላ والشرط الثاني ሁለተኛው መስፈርት للشفاعة رضاه تبارك وتعالى عن المشفوع له ለሱ ሽምግልና የሚጠይቅለት የሆነውን አካል አላሁ ተባረከ ወተዓላ ሊወደው ይገባል። ምክንያቱም ولا يشفعون إلا لمن ارتضى يعني من إلا لمن ارتضى ስለነ رضا الله تبارك وتعالى عن المشفوع له شرط من شروط ماذا الشفاعة ከሹሩጥ ከሸፋዓ ሸርጥ አንድ መስፈርት መሆኑን ጠቆመ። ስለዚህ አላሁ ተባረከ ወተዓላ ደግሞ የሚወርደው يعني انما يرضى من اهل التوحيد والاخلاص የተውሂድ ባልተቤቶችን የሚወደው እንጂ ولا يحب ماذا ولا يرضى اهل الشرك واهل البدع የቢድዓ ሰዎችንና ሽርክ ላይ ሲጨማለቁ የነበሩት ሰዎችን الذين يعبدون القبور ويعبدون يعني الأموات ويطلبون الحاجات منهم ويستغيثون بهم ويستعينون بهم ويطلبون الحاجات وكذلك تفريج الكروبات ጭንቀቶችን ነፃ እንዲያወጣቸው ሸፋዓ የሆኑና ልያሉ ማኒ የሚሙሶችን እስቲጋሳ የሚያደርጉ እስቲዓና የሚያደርጉ ሰዎች አላሁ ተባረከ ወተዓላ ያኒ ማለት ነው يجازيهم بنقيض قصدهم በፈለጉት ተቃራኒ ነው አላሁ ተባረከ ወተዓላ የሚመነዳቸው ማለት ነው። ሸፋዓ የሆኑና ልያሉ ሽርክ ይሰሩ የነበሩ የሆኑ አካላቶች من الصوفية والأحبشية እነዚህ ሁለት ማለት ነው የጥመት አንጃዎች እነሱ የሚሰሩት ማለት ያኔ ስራ አላህ በእነሱ በፈለጉት ተቃራኒ የሚመነዳቸው አኺራ ላይ ምክንያቱም ማለት ያኔ የሚጠቆው ምንድነው ሽርክ ስለሆነ ከሞት ሰዎች እስቲጋሳ እስቲዓና ማድረግ ወይም ደግሞ እነሱን በረካ ወይም ደግሞ ሸፋዓ ይሆኑናል ብሎ ከአላህ ውጭ ማጋራትና ሽርክ መስራት ይሄ አላሁ ተባረከ ወተዓላ ስለማይወደው ሸፋዓ መንፍያ ይሆናል የነሱ ማለት ነው። الرابعة أرتنيت مسألة ذكر الشفاعة الكبرى ذكر موساتون أيتنالالو الشفاعة يشمغلنا ومدمو ماشماغلن ومدمو شمغلنا اندتوسا الكبرى تلك مالتنو تلك هونو مالتنو شفاعة الكبرى تبلو ميتطراو مالتنو تلك هونو يشمغلنا يماشماغل اينتي هونو ايتنالهن يهم توسطوال نو وهي يچم دمو الشفاعة الكبرى تبلا متطراو المقام المحمود التي أوتيه النبي صلى الله عليه وعلى اله وسلم መልእክተኛው ሰለላሁ ዐለይሂ ወሰለም ማኑ እናም الذي أوتيه النبي صلى الله عليه وسلم መልእክተኛው ሰለላሁ ዐለይሂ ወሰለም የተሰጡት የሆነ አላሁ ተባረከ ወተዓላ የሰጣቸው የሆነ ትልቅ የሆነ ማኑ ሸፋዓ ለማለት ነው። እሱ ምንድነው ሸፋዓቱ ነብይ ሰለላሁ ዐለይሂ ወሰለም لأهل الموقف እንደሚታወቀው ሰዎች ማኑ ማህሸር ላይ ፀሐይ የስንዝር ያክል ቀርባ እንደዛ የተጨነቁ ማለት ያኔ ማለት ነው ምን የለ ፍርድ እናም ምንም ነገር ሳይኖር 50000 ዓመት ያክል ማኑ ይቆማሉና ከዛ በሚጨንቃቸው ሰዓት ያኔ ከዛ እስኪ ወደ አላህ ማናን ወደ ጌታችሁ ሄዶ ሸፋዓን የሚጠይቅ ሰው አፈልጉም ያኔ ማለት ነው ምንድነው ብለው ይመካከራሉ ሰዎች። ከዛ ፈየቱነ ኢላ አደም ثم الى نوح فيعتذر ثم الى موسى فيعتذر ثم الى يعني عيسى يعني ማለት ነው ثم إلى محمد صلى الله عليه وسلم كما ثبت
نعم تقرر في حديث الشفاعة شفاعة لين يعني حديث الشفاعة لين رزم هنا الطويل بتأم رزم حديث الله سلا شفاعة والربة مركها سلم الزالي ما نو إن تصدق لنا يعني كذابوا على يمت قالوا مرها سلم كذاب مرها سلم استيقوا أنا لها لزيهم ما يالله ولو كذابوا على فآتي تحت العرش فأخر لله ساجدا لا الله ما نسجد على الركوع يورك قالوا هلالو يعني ما نزا أرش لا يلو ما نتملكتنا كذابوا على ما نو ويفتح الله علي يعني من أنواع المحامد لم يفتحها يعني مرة لأحد قبلي أو كما قال كان يوجد ما لمن يالكفت الله هون يمسجان عينتوش يودس عينتوش يكفت الدنيال بزا ود سؤاله كذا الله تبارك وتعالى من الله سؤال يا محمد ارفع رأسك رأسا انسى وسل تعطى يعني ما نطيق تسطاله واسفع ونعم واشفع تشفع نزلوا ما نشمغلنا مطيق الشمغلنا تقبينه ينورا يلاچوال فاقول الى الله سلام الا له امتي يعني ما ህዝቦች ማለት ነው በሳያኒ እየተሰቃዩ ነውና ፍርድ ስጥ የሳት ይሆን የሳት ይሆን በቃ አንድ ፍርድ ስጥ ይላሉ ከዛ አላሁ ጀለ ወዐላ يعني ما ነው ወደ ማለት ነው ማህሸር መጥቶ ፍርድ ይሰጣ ከዛ በኋላ ማለት ነው ፈሪቁን في الجنة وفريق في السعير ይባላል እና الشفاعة الكبرى የሚባለው አጠር ባለ ሁኔታ ይሄ ነው ወይ ይሄ እና ይሄ شفاعة الكبرى اهل الموقف ላይ ማማለዳቸው መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይባላል المقام المحمود المقام درجة تبلو የሚጠራው ነው المحمود مسجون هنا بمعنى الذي نعم يحمده الأولون والآخرون የመጀመሪያዎቹም የመጨረሻዎቹም ሁሉም ሰው ማለት ነው يعني አንድ ምድር ላይ ተሰብስበው ሁሉም መርሃ ሰለምን ያመሰግናሉ እኔ የመልእክተኛው ሰለላሁ ዐለይሂ ወሰለም ደረጃ ትልቅ ሁሉም በላይ እንደሆኑ ይታወቅላቸዋል ማለት በዛን ሰዓት እና መቃም ለመህሙድ ተብሎ ይጠራል عسى ان يبعثك ربك مقاما محمودا ብሎ አላሁ ተባረከ ወተዓላ እንደተናገረው ሳይቀሰቅስ አይቀርም ትልቅ ደረጃ ላይ ብሎ አላሁ ሱብሓነሁ ወተዓላ ለመልእክተኛው አለይሂ ሰላቱ ወሰለም ቃል ገብቶላቸው ነበር የዛን ሰዓት ይሞላላቸዋል ማለት ነው እና ይሄን ማየተናል ነው خيرا الخامسة أمستنيو صفة ما يفعله صلى الله عليه وعلى وسلم صفة بهاريون دمو تملكتنال ما ينجرن مالتنو بهاري يفعله يمسروت النجر مالتنو بهاري من اندهونه تملكتنال صلى الله عليه وعلى اله وسلم ملكتنيو صلى الله عليه وعلى اله وسلم يمسروت يهونو مالتنو نجر يعني ما نهيدو الله تبارك وتعالى شفاعን ሲጠይቁ የሚያደርጉት بهاري يعني يمسروت سرا من اندهونه بهاريون تملكتنال انه ملكتنيو صلى الله عليه وسلم لا يبدا فصمو اي جمرم بالشفاعه بشمغلنا ማለት ነው አይጀምሩም ሩጦ ማኑ ሄደው بمعنى ማለት ነው ላይ بدأوا اولا እንዳሉ ማለት ነው ባቡ ላይ ሩጦ ሄደው ማኑ ሸፋዓ ፈልጋሉ አይደለም የሚሉት በል يسجدوا እንደውም ማለት ነው ስጁድ ያደርጋሉ فاذا اذن له يعني ማለት ነው فاذا اذن له الله تبارك وتعالى ሲፈቅድለት يعني ማለት ነው فاذا ጊዜ ማለት ነው اذن በፈቀደለት ጊዜ له ለመልእክተኛው عليه الصلاه والسلام በፈቀደለት ጊዜ شفاعة يعني ማለት ነው اذن الله ማለት ነው الله በፈቀደለት ጊዜ له ለመልእክተኛው ሰለላሁ ዐለይሂ ወሰለም በፈቀደላቸው ጊዜ شفاعة ያማልዳሉ ይዛን ሰዓት ማለት ነው بمعنى ሸፋዓቸውን يعني የፈለጉትን ይጠይቃሉ እንጂ ሩጠው ማለት يعني ማነው ሸፋዓና ይጠይቁም ማለት ነው አሁን አንዳንድ ሙኞችና ቂሎች ወይም ደግሞ ጃሂሉን የሚሸውዱ ቂላቂሎች የሱፊያ መሻይኽ ተብለው አጭበርባሪ ሆነው አካላቶች ምን ይላሉ አብሽሩ እኛን ኻድሙን እንጂ በእኛ በጀርባችን አርገን ነው ጀነት የምናስገባችሁ ይባላል يعني ማነው عند الصوفية يعني ማነው ሸኺየው ሙሪዶቹ ስብስብ አድርጎ على ظهر الشيخ ከሸኺየው ጀርባ ላይ ያው ሲራጥን ያሳልፋቸዋል ይባላል ሱብሃንአላህ እንደ አይነት አመለካከት አለባቸው عند الصوفية ማለት ነው لذلك وكر الخرافات والاباطيل يباطلنا يعني መሰረተ ቢስኩ መካዝን ናቸው ሱፊያዎች نعوذ بالله እና እንደዚህ ይላሉ ማለት ነው ይሄው ግን መልእክት ሰለም እያሉ ነው حتى الرسول صلى الله عليه وسلم አላህ እንኳን يعني ይሰጣሃለሁኝ ያላቸው ማለት ነው ትልቅ ሰው يعني ምንድነው የሚያደርጉት አላህ ሳይፈቅድ ማለት ነው ምንም ድርድር የለም ጥያቄ የለም ስለዚህ ዝም ብለው ነው ማለት يعني ማንንም የሚፎነጩት ማለት ነው እነዚህ መሸይኽ ሱፊያ ተብለው ማለት ነው አውታር ተብለው የሚታሰቡት ማለት ነው السادسة سدستኛው نعم من أسعد الناس بشفاعته صلى الله عليه وسلم من እንደሆነ አይተናል أسعد በጣም كثير السعادة እድለኝነቱ በጣም ብዙ የሆነው አካል ማን እንደሆነ الناس ከሰዎች بها أي بشفاعة النبي صلى الله عليه وعلى وسلم በመልእክተኛው صلى الله عليه وسلم شفاعة እድለኛና በጣም እድለኛው ማን እንደሆነ አይተናል ይሄም አቡ ሁረይራ ረዲየላሁ ተዓላ አንሁ ጠይቆ ምንድነው ያላቸው من أسعد بشفاعتك يا رسول الله አላለም እንዴ ባቡ ላይ يعني ማለት ነው يعني
በአንተ ሸፍዓ የውመ ቂያማ አላህ በሰጠህ በሆነው ሸፍዓ እድለኛ የሚሆነው ማን ናቸው ብሎ ሲጠይቃቸው ቃለ መን ቃለ ላ ኢላሃ ኢለላሁ ኻሊሰን ሚን ቀልቢሂ በለው መልእክተኛው ዓለይሂ ሰላቱ ወሰላም ተናግሯል። ስለዚህ መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ፈሳረት ሙኽተሰተን ቢአህሊ ተውሂድ የተውሂድ ሰው ነው ማለት ነው። የመልእክተኛውን ዓለይሂ ሰላቱ ወሰላም ሸፍዓ የሚያገኘው ነው። السابعة سبتنيو أنها يتشكو شفاء لا تكون فسم عندما كون يتنال لمن لا أكل مرتنو أشرك لا جر لهن أكل بالله بالله تبارك وتعالى لا جر لهن أكل عندما كون مرتنو فسمو يعني عندما جنيت بالله لا يجر هن أكل فسمو عندما جنيتنا عندما كون تملك تنال أي مالتنا يتفلقبت أنه لما خصها بأهل التوحيد يعني توحيد بالتبيتوش ناتشو لا إله إلا الله خالص من قلبها درقو يالو ناتشو سيل ملكتين عليه الصلاة والسلام دل ذلك أنها لا تكون لمن أشرك بالله فالله سبحانه وتعالى لا قرر لهن أكل فاسمون لما كن مانو قلت على فانتوالي هنا من رجا هنا مالتنا ስለዚህ ማለት ነው ሷሊሆችን ወልዮችን ጉልው ያደረገ ያመለኩ ሸፋዓ ይሆኑናል ይያሉ ማለት ነው የሚያመልኩ ሱፊያዎችና አህባሾች ወርቀዋል እዚህ ቦታ ላይ ማለት ነው። ምክንያቱም لانه يعني ما نشرك بالله تبارك وتعالى بالله سبحانه وتعالى ما غارت ስለሆነ ማለት ነው። الثامنة ስምንተኛይቱ መስአላና የመጨረሻዋ በያኑ حقيقتها በያኑ ገለጻ አለ ተገልጿል። ከባቡ ላይ ገለጻ አለ يعني ማለትም ተረድተናል። በያኑ ገለጻውን አይተናል። حقيقتها የሐቂቀቱ ሸፋዓ የሸፋዓ ማለት ነው ሐቂቃ ምን እንደሆነ አይተናል። ይሄም አይተናል ዛሬ ማለት ነው ወሐቂቀቱ ብለናል እኮ አይደለ ሸይኹ الاسلام ተይሚያ ረሂመሁላሁ ተዓላ በተናገረው ላይ ምን ብሏል? ወሐቂቀቱ እንደው ሐቂቀቱ ሸፋዓ ሸፋዓ እንደው አላህ እኮ ዝም ብሎ ያኒ ማነው እሳት የገቡ ሰዎችን አማኞችን ጀነት ማስገባት ይችል ነበር። ነገር ግን ሐቂቀቱ ሸፋዓ ምንድን ብሎናል ባቡ ላይ أن الله سبحانه الله تبارك وتعالى هو الذي يتفضل على أهل الإخلاص السنة الله تبارك وتعالى يتفضل متشرو على أهل الإخلاص بتوحيد بالتبيتوش أي متشرو تشرو الله تشونو مارتنو فيغفر لهم للناس يمر الله شوال بواسطة الدعاء من أذن أو أذن له أن يشفع يعني ما أنه عندما مالد بفكر للسوي دعاء مكنات وانجلاتشون يمر الله شوال لمن دنو تارا شفع زنبلو يمر الله شوال من دي سنل أي ليكريمه يعني درجون لما قلتنا لما لاقنو አሸማጋይ ሆኖ ሲነሳ ሰውየው ከአላህ ዘንድ ትልቅ ደረጃ መሆኑን ሰዎች እንዳውቁለት ወይናል المقام المحمود يعني ማለትም ምስጉን የሆነውን ደረጃ እንዳገኝ ነው ብለን ይሄንም አይተን ነበር ነው። ይሄ ነው እንግዲህ ህክማው ማለት ነው። ሐቂቃዋ ይሄ ነው ብለን አይተናል። خيرا باب قول الله تبارك وتعالى يعني الله تبارك وتعالى يعني ማለት ነው ናም ቃልን በተመለከተ የሚናገር ሆነ ባብ ነው ይላሉ ሼኽ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ باب رأس نوالو قول الله تبارك وتعالى يا الله سبحانه وتعالى قال بتملكته يمناغر هنا رأس نوالو السمن ميلونو انك لا تهدي من احببت بلو معناتنو قرطتال تمام الايه ينقص مጨረሻው ላይ ምንድነው ولكن الله يهدي من يشاء بلو معناتنو وهو اعلم بالمهتدين بلو الله تبارك وتعالى يناغرال مال الله سبحانه وتعالى إنك أنت كويلاتشوال يزهم باب مارتن ورأس يادرقوت كتتاي الله تبارك وتعالى قال نو منالو باب رأس نوالو قول الله تبارك وتعالى يا الله سبحانه وتعالى نقر بتملكتي من نقر هنا رأس نوالو من ملون إنك لا تهدي من أحببت إنك أنت كويل الله تبارك وتعالى لا تهدي لا تشوال مركتين عليه الصلاة والسلام الخطاب للنبي صلى الله عليه وعلى وسلم خطاب لما انه لملكتين عليه الصلاه والسلام انك انت لا تهدي فصم مالتنو اتمرم يلاچوال من اكل احببت يودرك يهونون اكل فصمو لتمرات اتشرم يلاچوال من اكل احببت يودرك يهونون اكل فصمو لتمرات يلاچوال مالتنو ولكن نجرجن الله تبارك وتعالى الله سبحانه وتعالى مرتنو يهدي يمرل من أكل يشاء يعني مرتنو يفلق يهون أكل يمرل الزلي لا تهدي سبال هداية بهولة تكفلل تقواب بنار الله الهداية هدايتان يبانو هداية مبالو نقر هولة تينتنو الزلي الله تبارك وتعالى من يالنو إنك لا تهدي بلو كمرتنو عليه الصلاة والسلام ممراتن ينفينو ورك يالقباتشنو ممرات عتشلم يالاتشنو بريران አንቀጽ ላይ ግን ምን ይላል ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ብሏቸዋል። አንተ እኮ ያ መሐመድ ወደ ቀጥተኛው መንገድ ትመራለህ ብሏቸዋል። ስለዚህ እዚህ ላይ ታዲያ የሁለት አንቀጽ እዚህ ቦታ ላይ
አትምራን ያኒ መምራታችንም ነው እዛ ቦታ ላይ ደግሞ ወኢነከ ለተህዲ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ትመራለህ እያለ ሲልማኑት የተገጫጨ ይመስላል ዛሂሩ ማለት ነው ነገር ግን አይገጫጭም ማለት ነው ምንና ለን እንዴት ነው የማይገጫጨው ያኒ ማነው ኢነከ ላ ተህዲ ብሎ እዚ አንተ አትመራም የተባለው ሂዳየቱ ተውፊቅ ወሂዳየቱ ኢልሃም ያኒ ማለት ነው የመቀበልና የመግጠም የሆነ ሐቅን ይዘው እስልምናን ተቀብለው እንዲሄዱ አታደርግም ማለት ነው እዛ የተነፈየው ኢነከ ላ ተህዲ የተባለው ሂዳየቱ ተውፊቅ ያኒ ማለት ነው ወሂዳየቱ ኢልሃም የማሳወቅና ሐቅን እንዲቀበሉ የማድረግ ሂዳያ ይሄ بيدillah تبارك وتعالى بالله سبحانه وتعالى እጅ ያኒ ማለት ነው በአላህ እጅ ብቻና ብቻ ነው ማንንም አካል ማንም ሊመልከው አይችልም العلماء والانبياء لا يملكون ولا يستطيعون يعني ان يوفقوا العباده لكي يسيروا على منهج او على الطريق الصحيح وهو الاسلام በእስልምና ላይ ማኖች ሰዎች ህዝቦቻቸው እስልምናን ቀጥ አድርገው እንዲከተሉ መስጠት አይችሉም ይሄን የሚያደርገው አላሁ ተባረከ ወተዓላ ብቻና ብቻ ነው ስለዚህ ሂዳያ በሁለት ነው ዘእዘን ኢነከ ላ ተህዲ የተባለው ሂዳየቱ ተውፊቅ የመግጠም የሆነ እስልምናን እንዲቀበሉ የማድረግ የሆነ ሂዳያ የለህ ነው እዛኛው ተዛ ያኒ ወኢነከ ላ ተህዲ ኢላ ሲራጥ ሙስተቂም አንተ ወደ ቀጥተኛው መንገድ ትመራለህ ያላቸው ሂዳየቱ ያኒ الدلاله والارشاد والبيان የመጠቆም የሆነ የማመላከት የሆነ ሂዳያ ነው ስለዚህ በዚህ አንቀጽ መሰረት አልሂዳየቱ ሂዳየታን ሂዳያ መምራት የሚባለው ነገር ሁለት አይነት ነው ሂዳየቱ አንደኛው ሂዳየቱ ተውፊቅ ወሂዳያ نعم ሂዳየቱ ተውፊቅ ወልኢልሃም የማሳወቅ ሐቅን እንዲይዙ የማድረግ የሆነው ሂዳያ አለ وهذا بيد الله تبارك وتعالى لا يستطيع يعني من به احد من المخلوقات ከፍጡራኖች አንድ ማካል አይችለው ማለት ነው ይሄን አይነት ሂዳያ ማለት ነው لذلك انك لا تهدي ብሎ ነፈየባቸው ሁለተኛይቱ ሂዳያት ምንድነው ወነዑ الثاني ሂዳየቱ الدلاله والبيان والارشاد የማመላከት የመጠቆም የሆነ ሂዳያ አለ وبهذا النوع يقوم به العلماء وكذلك الانبياء ነብያቶችም ዑለሞችም ይቆሙበታል ዘመኑ አይማዎች ወደ ኸይር ነገር ማመላከት ሰዎችን ወደ ኸይር ነገር መጠቆም ይሄ ሂዳየቱ ማዛ ሂዳየቱ الدلاله የመጠቆም የሆነ يعني هداية تبلو الترال فأما ثمود فهديناهم إلى بمعنى بينا لهم ووضحنا لهم ثمودوچنكو يعني فهديناهم مرناچو مالت حق እንዲቀበሉ ስልምና እንዲቀበሉ አደረገናቸው ማለት አይደለም بمعنى ምንድነው በየና ለهم ገልጸንላቸው ነበር መልእክተኛ ልከንላቸው يعني ማለት ነው ገልጸንላቸው ነገራናቸው ነበር ሐቁን ተነግረው ነበር ነገር ግን فاستحبوا العمى على الهدى يعني ማለት ነው ጭፍንነትን መጥፎን እውርነትን መረጡ ከቀናቸው መንገድ ብሎ አላሁ ተባረከ ወተዓላ እንደሚናገሩ ስለዚህ ሂዳያ በሁለት ይከፈላል ሂዳየቱ ተውፊቅ ወሂዳየቱ ዲላላ እዘን እዚህ ላይ ኢነከ ላ ተህዲ የሚለው ሂዳየቱ ተውፊቅ ነው የተነፈየባቸው للدخول في الاسلام እስልምና ውስጥ ለማስገባት መምለካችንም ወአማ ሂዳየቱ الدعوه والبيان የመጠቆምና የመጣራት የሆነው የመግለጽ يعني የማድረስ የሆነው ሂዳያማ فإن الرسول صلى الله عليه وسلم يملكها መልእክተኛው عليه الصلاه والسلام ይመልኳታል يعني معناته وانك لتهدي الى صراط مستقيم ودقناچو መንገድ ትመራለህ ብሎ አላሁ ተባረከ ወተዓላ በሌላ አንቀጽም ላይ እንደተናገረው ማለት ነው نعم እና ሙናሰብ يعني ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ይህን አንቀጽ ማለት ነው የባቡ ርዕስ አድርጎታል ሙናሰበቱል ባብ ለኪታብ التوحيد ታዲያ ሼክ መሐመድ ኢብኑ አብዱል ወሃብ ይህን ባብ كتاب التوحيد ላይ እንደ ባብ አድርገው ሲያበጁት የፈለጉበት ዓላማ ምንድነው أن فيه الرد على عباد القبور እዚህ ቦታ ላይ ረድ አለ በቀብሮችን በሚያመልኩ በሆኑ አካላቶች ላይ ረድ አለ عباد القبور منهم عباد القبور የትም ቦታ ይንጣ ቀብር አምላኮች الصوفية والأحباش بلا شك ያለምንም ጥርጣሬ እነሱ ናቸው ማለት ነው ወደ እነሱ ነው የሚዞሩ ማለት ነው هم عباد القبور واكلت تراب القبور የቀብሮችን አፈር የሚበሉት እነሱ ናቸውና ማለት ነው إذن الذين يعتقدون في الأنبياء والصالحين نبياتوچننا صالحوچن በተመለከተ ምን ብለው ያምናሉ መሰላችሁ النفع والضر يعني ማኑ ጥቅምን ያመጡልናል ጉዳቸን ይገፈቱሩናል ብለው የሚያምኑት ሰዎች ላይ ረዳለ እዚህ ላይ ምክንያቱም እንዴት ነው ረዱ መልእክተኛው አለይሂ ሰላቱ ወሰለም يعني ማለት ነው ይሄን ቀጽ ይወረደበት ምክንያት ወደፊት እንመለከታለን አኒ አቡ ጧሊብ አጎታቸው يعني ማለት ነው ሞታፋፍ ላይ ደርሶ يعني ማለት ነው ሄደው لا إله الله بللي بلو سيروت مارتن زين بلو سلاموته طرت አድርገው ነበር يعني حريصة على هداية عمه في حياته بهوت ያለ ማለት እስከመሞቱ በስተፊት ቅናቸው መንገድ እንዲከተልላቸው በጣም ጓጉተው ነበር لكن فلم يتيسر له يعني ይሄ ነገር አልተገራላቸው ማለት አሉ ከዛ በኋላ ምን አሉ ከሞተም በኋላ والله ዱአ አደርግልሃለሁኝ ብለው እስካልተከለከሉ ድረስ አላህ እስካለከለከለኝ ድረስ استغفارን እጠይቅልሃለሁ ብለው ሲሉ አላሁ ተባረከ ወተዓላ ምን አለ ምንም ማለት ያኔ ማለት ነው እኔ استغفار ማድረጋችን ብሎ ከለከላቸው ስለዚህ እዚህ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም
إذا كان الرسول صلى الله عليه وسلم لا يقدر على هداية من أحب يوددون بتأم يوددون برنا يوددون أكل ممرات كالشالو فهذا يدل على أنه صلى الله عليه وسلم لا يملك ضرا ولا نفعا ጉዳቻን ማለት ነው መገፍተርም ሆነ ጥቅምን ማንጣት መልእክተኛው ሐሰለም ፈጽሞ እንደማይችል ግልጽ የሆነ ጥቆማ ጠቆመ ማለት ነው አንቀጹ ግልጽ ያልሆነ ጥቆማ ይጠቁማል ኢዘን እዚህ ላይ በመልእክተኛው አለይሂ ሰላቱ ወሰለም ቢሆን ከመልእክተኛው ውጭ ማለት ነው ባለ አካል ምን ሷሊሂን ወላ ኡሊያ የሃይማኖት ጥቅም ያመጣሉ ጉዳቻን ይገፍትራሉ ብሎ ማለት ነው በእነሱ መንጠጥል وهذا لا يجوز بل هو شرك يعني شرك بالله تبارك وتعالى بالله سبحانه وتعالى ላይ ማጋራት ነው ብለን ያልነው ከዚህ አንፃር ነው نعم خيرا مناسبه هنا لا تهدي ብሎ ስላለን ማለት ነው وهو الله تبارك وتعالى اعلم بالمهتدين ቅናቸው መንገድ የተመራኒ የሚመራውን ቅናቻ መንገድ የሚገባውን አዋቂ ነው ብሎ ይለናል الله سبحانه وتعالى خيرا ስለዚህ እዚህ ላይ مناسبه الايه للباب ይቻን ገጽመኑ ላለንበት ርዕስ ግልጽ ነው ያኒ ማለት ነው መልእክተኛው ሰለላሁ ምንም ነገር እንደማይመልኩ ማለት ነው ጥቅምንም እንደማይመጡ መስጠትም መከልከልም እንደማይችሉ በል ማንኛውም ነገር والامر كله بيد الله تبارك وتعالى ይሄ ትእዛዝ የሚባለው ነገር በጠቅላላ በአላሁ Subhanahu Wa Ta'ala እጅ እንደሆነ ግልጽ ያለ ነው ስለዚህ በዚህ ቦታ ላይ رد على هؤلاء الذين ينادون الاموات የሙትሶችን የሚጣሩ መልእክተኛውን ሰለላሁ ዐለይሂ ወሰለም የሚጣሩ ያ ረሱላህ خذ بيدي እያሉ ማለት ነው ያኒ አንተ አላህ መልእክተኛው እጃችንን ያዙን እያሉ የሚጣሩ ሰዎች ላይ رد አለ لتفريج الكربات وقضاء الحاجات ሐጃችንን አውጣልን ከጭንቀት ገላግለን እያሉ የሚጣሩ ሰዎች ላይ رد እናደርጋለን ነው خيرا في الصحيح عن ابن المسيب عن أبيه في الصحيح يعني في صحيح البخاري الإمام البخاري بزقه بهنو زقبا عن ابن المسيب عن أبيه عن ابني كالجمالة تيزوي توريه هنا زقبا المسيبي كمسيب لجوهنا مالتنو ابن المسيب مانو يمسيب لجوهنا ابن المسيب تبلو مترو مانو هو سعيد ابن المسيب تبلو ترل سمو سعيد بالال ابن المسيب نعم سعيد ابن المسيب تبلو مترو أحد العلماء والفقهاء الكبار من التابعين مات بعد 90 كزت أنا متبوها لا يموت يعني من فقهاء التابعين ومن كبرائهم كترلقوا شو مالتهم تابعيوش مدبل كفقهاء ውስጥ ማነው ተላላቅ ከሚባሉት ይመደባል የታቢዒዎች ወይም የሷሃቦች ደረሳኑ ማን ሰዒድ ማለት ነው ኢብኑ المسيب ወይም ሙሰይብ ተብሎ የሚጠራው ደግሞ يعني ማነው ሰሃቢዩን ሰሃባ ነው አባትየው ማለት ነው ሙሰይብ የሚባለው توفي في خلافة عثمان بعثمان رضي الله تعالى عنه مريد يعني بس سلطان عثمان رضي الله تعالى عنه يستدر بنبربتنا بعثمان سلطان زمن لا يموتوا من يعني مسيب تو بيمتروا ان الامام البخاري كبير المسيب زي يورانو نعم سعيد بن المسيب يبالال سويو معناته عن ابيه كاباتو ما نو اباتو مسيب معناته راسو عن ابيه كاباتو اسمانو مسيب نونا معناته قال ابو على مالتنو من يعني مالتنو اباتو مالتنو مسيب የሚባለው صحابي لما حضرت ابا طالب نلال لما غزي مالتنو حضرت በተጣደችው ጊዜ حضرت مالتنو ابا طالب ابو طالب مالتنو በተጣደችው ጊዜ الوفات موت مالتنو በተጣደችው ጊዜ بمعنى موت አፋፍ ላይ በሚደርስበት ሰዓት ማን يعني علاماتها ومقدماتها የሞት ምልክት አለ የሰው ልጅ ሊሞት ሲል ያስታውቃል ይላሉ አንዳንድ ሰዎች አሉ የሚያውቁትኛ ይገባንም እንጂ ሰውየው ታሞ ሲያዩት በቃ መጨረሻ ላይ ተስፋ ቆርጦ የሚሄዳሉ አይ ይሞታል በጣም እንትን ብሏል ያኔ ይላሉ እዚህ ያኔ ምልክት አሉ ይላሉ ሊሞት ሲል ሰውየው በጣም ያኔ ያስታውቃል የሚያውቁት አለ የሃይማኖት ተኝቶ ያውታል ሲያዩት እንኳን ብዙ የሚተርፍ አይደለም ካሉ ያው በቃ ይታወቃል እና علاماتها የሞት ምልክቱ علامات الموت ومقدماتها የሞት ማኒ መግቢያ እንደዚህ ነው ዓላማው ምልክቱ ማለት ነው በሚታይበት ሰዓት ማለት ነው እንጂኮ ገርገራ ላይ ቢገባ ይጠቅመው ነበር لما حضرت ገና ሲጀመሩ ነው በተጣደችው ጊዜ አቡ ጣሊብን በተጣደችው ጊዜ ምንድን አልወፋቱ ሞት ማለት ነው የሞት ምልክት ስትጣደው جاءه رسول الله صلى الله عليه وعلى اله وسلم جاءه متوت ማለት ነው ወደ አቡ ጣሊብ መጡ رسول الله صلى الله عليه وعلى اله وسلم መልእክተኛው عليه الصلاه والسلام መጡት ይለናል ማለት ነው ይላል ማን ነው ኢብኑ ሙሰይብ رضي الله عنه ሲያስተላልፍ ማለት ነው وعنده كسو زند ማለት ነው ከማን ከአቡ ጣሊብ ዘንድ አብዱላህ ኢብኑ አቢ ኡመየተ ተብሎ የሚጠራው ማለት ነው አብዱላህ ኢብኑ አቢ ኡመየ ተብሎ የሚጠራው ሰውዬና ወአቡ ጀህል ተብሎ የሚጠራው ሰውዬ ነበር ከሱ ዘንድ ከማን ከአቡ ጣሊብ ዘንድ እነዚህ ሁለት አካላቶች ነበሩ خيرا نعم እና وعنده كزند عبد الله
ኢብኑ አቢ ኡመየተና ወአቡ ጀህል ተብሎ የሚጠሩት እነዚህ ሁለት አካላቶች ነበሩ። ፈቃለ ለሁ ፈቃለ ብለዋሉ መልእክተኛው ሰለላሁ ዐለይሂ ወሰለም ለሁ አይ ሊአቢ ጣሊብ ማለት ነው ለአቡ ጣሊብ ብለዋሉ ትላጎታቸው ያ አሚ አንተ አጎቴ ሆይ አሉ። ያ አሚ ማለት ያኒ ማነው አንተ አጎቴ ሆይ ብለው እንግዲህ በተለጥፍና በእዝነት ማለት ነው ያኒ እየጠሩት ነው ዳዕዋ ያሉት ነው። ቁል ብለህ በል አሉት ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ብለህ በል አሉት። ቢማዕና ላ ኢላሃ ኢላላህ የምትለውን ንግግር ብለህ ተናገር አሉ። ያኒ ከሊመተን አንዲትን ቃል ማለት ነው። ቢማዕና እንደው አንዲትን ቃል ይችኑ እንደው ላ ኢላሃ ኢላላህ የምትለውን እስጣኒ ቃል ተናገርልኝ ተንፈስልኝ አሉት። ወሐጁ እምከራከርልህ የሆነ ቢማዕና መረጃ ማቅረብ የሆነ መረጃን የምሰጥልህ የሆነ አይ አሽሀዱ ለከ ቢሃ ዒንደላህ ከአላህ ዘንድ የምመሰክርልህ የሆነ ማለት ነው። ወሐጁ ማለት ሚነል መሐጀቲ ነው። ቢማዕና በያኑል ሑጃ መረጃን የማቀርብበት የሆነ የምከራከርበት የሆነ ለአንተ የምከራከርልህ የሆነች ንግግር አንዴ ላኢላሃ ኢላላህ በልልኝ አሉት። ለከ ለአንተ እኮ ማለት ነው የምከራከርልህና የምመሰክርልህ የሆነች የምመሰክርበት የሆነችውን ንግግር ላኢላሃ ኢላላህን ተናገርልኝ አሉ። ቢሃ በሷ ማለት በንግግሪቱ ዒንደላህ ከአላሁ ስብሓነሁ ወተዓላ ዘንዳ የምመሰክርልህና ያኔ ማለት ነው መስክሯል አሽሀዱ አን ላኢላሃ ኢላላህ ብሎ ነው የሞተው ብዬ የምመሰክርልህ በሆነች በአንድ ከሊማ ላኢላሃ ኢላላህን ብለህ በላሉት። ያኔ ይህን ንግግር ላኢላሃ ኢላላህ ብቻና ብቻ ይችን ንግግር በልልኝ ያሉት ምንድነው? ሊአንሁ የዕሪፉ መዕናሃ ማዕናዋን ስለሚረዳ ነው። ማዕናዋን ስለሚያውቅ ላኢላሃ ኢላላህ ማለት ብቻ ነው የሚጠበቅባቸው። አረቦች ያውቁ ነበረ በመላሳቸው ስላልተናገሩ ነው እንጂ ያውቃሉ። እንዳሁኑ ሰው ያኔ ማዕናዋን ሳይረዳ ዝም ብሎ በመላሳቸው አይሉም። ያሁኖቹ ላኢላሃ ኢላላህ ይላሉ በመላሳቸው፣ ነገር ግን ማዕናውን አያውቁትም። እነሱ ግን ላኢላሃ ኢላላህ ማለት ምን እንደሆነ ያውቃሉ። ላ መዕቡደ ቢሐቅን ኢላላህ ከአላህ ውጭ በእውነት የሚመለክ ጌታ የለም መሆኑን ስለሚያውቁ ሊዛሊከ መርሃ ስለሚያሉ እንደው በልልኝ ማለት ማዕናውን ስለሚያውቅ ያው ላኢላሃ ኢላላህ ብሎ በነበር ይጠቅመው ነበር። ፈዓነዓም ፈቃለ ለሁ ፈቃላ ብለዋሉት ሁለታቸውም ማለት ነው። ፈቃላ የሚለው ተስኒያ ነው። ማናቸው እንደዚህ የሚሉት ፈቃላ ብለዋሉት ሁለቶቹ አብዱላህ ኢብኑ አቢ ኡመየተና ወአቡ ጀህል ከሱ ዘንድ ስለነበሩ ብለዋሉት። ለሁለሱ ለአቡ ጣሊብ ብለዋሉት አተርገቡ ዐን ሚለቲ ዐብድል ሙጠሊብ አሉት። አተርገቡ ታፈገፍጋለህን ዐን ሚለቲ ከመንገድ ማለት ነው ታፈገፍጋለህን ዐብድል ሙጠሊቢ ከዐብድል ሙጠሊብ ማለት ነው ካንተ ጀድና ቅድመ አያቶች መንገድ ታፈገፍጋለህን ያኔ ማለት ነው ብለው አሉት ማለት ነው። ከነሱ የሙሐመድ እንድን ልትከተል ነው ከሱ ማን ያኔ የቅድመ አያቶችን የነሱን እንድን ወደሱ ልትገባ ነው ብለው ማለት ነው አሉት። ወአንዓም ከዛ በኋላ فعاد عليه النبي صلى الله عليه وعلى وسلم فعاد دغمو عليه بس ላይ ማለት ነው በአቡ ጣሊብ ላይ ደገሙ النبي صلى الله عليه وعلى وسلم መልእክተኛው صلى الله عليه وعلى وسلم ደገሙ ማለት ነው። ያኒ ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን أحج لك بها عند الله የምትለውን ከሊማ ማለት ነው ደገሙ። فعاد ሁለታቸውም ደገሙ ደግሞ አሁንም ማለት ነው ቅድም ያሏትን ንግር ደገሙ። መልእክተኛውም ሲደግሙ እንዳይል ያንኛውም ደግሞ እነዚያኞቹ ደግሞ አብዱላህ ብን አቢ ኡመየተና ወአቡ ጀህል ሁለታቸውም ማለት ምንድነው ደገሙ ማለት ነው። ፈዓዳ ማለት ተስኒያ ነው፣ አሊፈት ተስኒያ መጥቷል። ስለዚህ ማለት ሁለታቸውም ደገሙ ማለት ነው። ምን አሉ ማለት ነው? አተርገቡ ዐን ሚለቲ ዐብድል ሙጠሊብ አሉ። ከዐብዱል ሙጠሊብ መንገድ አፈግፍገህ ልትሞት ነው፣ በሙሐመድ ድማን ያኔ አዲስ በመጣ ዲን ሃይማኖት ልትገባ ነው ብለው ማለት ነው አሉት። ከዛ በኋላ ፈካነ ሆነ አኺሩ ማ ቃል መጨረሻ ያለው የሆነ አኺሩ ማቃል ማለት ነው። ፈካነ ሆነ አኺሩ መጨረሻው ማቃለ ያለው ሆነ ማለት ነው። ያለው የንግግሩ መጨረሻ ሆነ ሁወ እሱ ማለት ነው። ማን አቡ ጣሊብ ያለው የመጨረሻው ንግግር የህይወቱ ፍጻሜ መደምደሚያ ሆነች አና ያኒ አላ ሚለቲ ዐብድል ሙጠሊብ አለ። ቢማዕና አላ ሚለቲ ዐብድል ሙጠሊብ አላ ሚለቲ በመንገድ ላይ ነው የምሞተው አለ። ዐብድል ሙጠሊቢ በዐብዱል ሙጠሊብ መንገድ ላይ ነው የምሞተው ብሎ በዛው መንገድ ማለት ነው ሞተ። ወአባ እምቢ አለ ማለት ነው። አንየቁለ ከማለት ማለት ነው እምቢ አለ። ላኢላሃ ኢላላህ ላኢላሃ ኢላላህ የምትለውን ንግግር ከማለት እምቢ አለ ማለት ነው። ይሄ አቡ ጣሊብ ማለት ነው ያኒ የመልእክተኛው አለይሂ ሰላቱ ወሰላም ሃይማኖት ትክክለኛ ሃይማኖት መሆኑን ያኒ ያምናል። በላ ጽድቆ ነበር። ለውለል መላመተ አው መኻፈተ መሰበትን ለራአይተኒ ቢዳከ እኒናም ሰምሐን ቢዳከ ዲኒ ያኒ ሙቢና ብሎ አው ከማ ቃል የመልካም ሰለም ዲን እኮ ማን ምን ኸይሪ አድያን ምን ኸይሪ አድያን ልበርየቲ ዲና እንደው ከሰዎች ሃይማኖት ምርጡ ዲን የመልካም ሰለም ዲን ነበረ ይላል። እሱ ግጥም ላይ ማነው ገጥሟል። እንደዚህ የሆነች ግጥም አለችውና እዛ ግጥሟ ላይ ምን አለ? ከሰዎች ሃይማኖቱን ላይ ይዘውት ከመጡት ትክክለኛ ሃይማኖት የሙሐመድ ነው ይላል። እሱ ካፊር ሆኖ ነው ሰላሳይ ሰለም ማለት ነው። እንደው የሰዎች ማነው መሰደብ የሰዎችን ማነወር ማውገዝ ባልፋታ ኑሮ
ያኔ ማነው በመልእክተኛው ሰለም ድን ማነው ገባ ነበር ሰልም ነበር ያኔ ነገር ግን እሱ የከለከለው ምንድነው የሰዎች ማነው ያኔ ማነው ያነውሩኛል የመሐመድን ሃይማኖት ተከተለ ይሉኛል ለክብሩ ማለት ነው ተጨንቆ ነው ከዛ በዛው ሞተ ማለት ነው እና ያው በአብዱል ሙጠሊብ መንገድ ነው ሞተው አለ የአብዱል ሙጠሊብ መንገድ ምንድነው ምን ሽርኪ ወዒባደት الاسنام ጣዖቶችን ማምለክ ሽርክ መስራት ይሄ ማለት ያኔ በጠቅላላ ማለት ያኔ በዛ መንገድ ነው ሞተው ብሎ ሞተ ማለት ነው فقال النبي صلى الله عليه وعلى وسلم መልእክተኛው صلى الله عليه وسلم ብለዋሉ ምን አሉት አሁን በዚህ ማለት እንተን አሉ ተስፋ አልቆረጡም ለአስተግፊረን ለከ ما لم انه عنك ለአስተግፊረን والله በእርግጥም ማህርታን ጠይቃለሁ አሉ ላሙ ዋቂአቱን في جواب قسم محذوف والله استغفرن معناتنو والله የሚል መሐላ ወርቋልና استغفرن والله በእርግጥም ማለት ነው ማህርታ ጠይቅልሃለሁኝ ብለው አሉት በጣም ብዙ ማለት ያኔ ማለት ነው ከነሱ ዘገን ከመልእክተኛው አለይሂ ሰላቱ ሰላም ጎን ሆኖ እነዛ የመካ ሙሽሪኮች ብዙ ጠላት ማኑ ብዙ መካራ ላይ ያደረሱባቸው ሲሉ ማን ነው የሚነካው መሐመድንማ ማን ነው የሚነካው እንደፈለክ ማለት ነው መናገር ትችላለህ ተናገር ማን የሚነካ ነገር የለም እያለ ከጎናቸው ቆሞላቸው ነበረ እሱ ማለት ነው በጣም ብዙ ጥረት አድርጎላቸዋል በቀላሉ ከዛ ያኒ ማኑ ለአስተግፊረን ለካሉ ማህርታ ጠይቅልሃለሁ ማለሙን ካንተ ድረስ ካልተከለከልኩ ድረስ አላህ እስካልከለከለ ድረስ ማለት ነው እስቲግፋር እንዳታረግ ብሎ እስካልከለከለ ድረስ እስቲግፋር ማኑ ማህርታ ጠይቅልሃለሁ ብለው እስቲግፋር ማድረግ ጀመሩ فأنزل الله تبارك وتعالى فأنزل الله سبحانه وتعالى ورد من ملون أنقص أورد ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى يملون أنقص أورد ما كان أي ما ينبغي مالتنا أي قبام بلو الله تبارك وتعالى ورد ما ينبغي أي قبام مالتنا بلو تناقر وهو خبر بمعنى النهي يعني مالتنا أي يعني يكركلونه فسموا أي قبام للنبي لمركتنوا عليه الصلاة والسلام لنبي بهنم والذين آمنوا والذين لنزم ما يقباتهم آمنوا لامنوا لهن أكالاتهم ما يقباتهم أن يستغفروا مهارتا ما لتيقوا مهارتا لفلقوا لتيقوا للمشركين بالله سبحانه وتعالى لم يقروا لهن للمشركوش مهارتا لفلقوا يقبام ولو كانوا بهنم من كان أولي قربا ولو كانوا بهنم من كان النزا مشركوش ويموتوا لهن أكالاتوش ኡሊ አይ ሷሂቢ ማለት ነው ባልተቤት እንኳን ቢሆኑ ቁርባ የዝምድና ባልተቤት እንደው በጣም ይቀርቡ ቅርብ ዘመድ እንኳን ቢሆኑም ፈጽሞ ማለት ነው ማኒ ማህርታ ሊጠይቁ አይችልም ሚን بعد ما تبين لهم انهم اصحاب النار ብሎ አላሁ ተባረከ ወተዓላ ይናገራል ያኒ ማለት ለነሱ ሙሽሪኮች እንደሚታወቁ አላሁ ተባረከ ወተዓላ ገልጿል የሳት ሰዎች እንደሆኑ ስለዚህ የሳት ሰዎች መሆናቸው ከተገለጸላቸው በኋላ ከተነገራቸው በኋላ ማህርታ ሊጠይቁ አይገባም ብሎ አላሁ ተባረከ ወተዓላ ከለከላቸው በዛን ሰዓት ማንነው استغفارون አቆሙ ማለት ነው وانزل الله سبحانه وتعالى ورد في ابي طالب في ማርቱ አስመልክቶ ابي طالب አቡ ጣሊብን በተመለከተ ደግሞ ያይ ማርቱ አስመልክቶ አላህ ወረደ ምን የሚለውን አንቀጽ አወረደ انك لا تهدي من احببت ላቸው انك አንተ እኮ ያ መሐመድ ይላቸዋል لا تهدي ፈጽሞ እኮ ማለት መምራት አትችልም እስልምናን እንዲቀበል ማድረግ አትችልም من አካልን አህበብተ የወደድከው የሆነውን አካል እስልምና እንዲገባልህ የፈለከው የሆነ አካል አላህ ካልወሰነልህ ካልጻፈለት ፈጽሞ አንተ ልታስገባውና ወደ እስልምና ውስጥ ልታስገባው አትችልም አላቸው ማለት ነው ولكن الله ነገር ግን አላህ ተባረከ ወተዓላ ነገር ግን يهدي ይመራል من يشاء የፈለገ የሆነውን አካል ማለት ነው ይመራል ወደ ቀጥተኛው መንገድ ይመራል ብሎ አላሁ ተባረከ ወተዓላ አውርደ ይሄን አንቀጽ وهو الله تبارك وتعالى اعلم አዋቂ ነው بالمهتدين ቅናቸው መንገድ የሚገባውና ማለት ነው ቅኑ መንገድ ሊመራ የሚገባው ማን እንደሆነ የሚጠመው ወይ ደግሞ ጥመትን የሚመርጠው ማን እንደሆነ አላሁ ተባረከ ወተዓላ ስለሚያውቅ ስለዚህ አንተ የወደድከውን እስልምና ውስጥ ማስገባት አትችልም ብሎ አላሁ ተባረከ ወተዓላ ከለከላቸው ማለት ነው نعم ومناسبة الحديث للباب حديث ما نلالنበት ለሆነው ርዕስ ሙናሰባው ምንድነው أن الرسول صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى اله وسلم እኮ لا يملك ፈጽሞ እንደማይመልክ አሁን ያኔ እንረዳል እዚህ ላይ ማለት ነው نفعا لمن هو اقرب الناس ኢለይህ ወደሱ ማነው በጣም ቅርብ ለሆነው አካል ለአቡ ጣሊብ እንኳን ቢሆንም ቅርብ ለሆነው አካል እንኳን ማለት ነው ጥቅም ማንጣት አይችሉም ማለት ነው ምክንያቱም እስልምናን ሳይቀበልላቸው ሄዱ ማለት ነው የሞተው እስልምናን ሳይቀበል ስለሆነ ማለት ነው ነገር ግን አንዳንድ ሱፊያዎች ማነው ምን ይባላል ከሱፊያ ኹራፋቶች ምንድነው የሚሉት ያን ማነው ስለ ሸኺዩ ሲናገሩ وانه كان ابراهيم الدسوቂን በተመለከተ ምንድነው የሚሉት وانه كان ينقل اسم مريده من شقاوة الى السعاده ይላሉ የሙሪዱን የኻዳሙን ልብ ማለት ነው እድለቢስ አድርጎ አላህ ፈጥሮት ከሆነ ያኒ ማኑ ልቡን ደረቱን አበስ አድርገው
ከድለቢስነት ወደ ድለኝነት ያመጡታል አሉ ሱዓኒዝ ሰዓዳና ድለኝነትን ይሰጡታል እያሉ ማለት ነው ድንበር ያልፋሉ ማለት ነው እንደዚህ አይነት ነገር حتى الرسول صلى الله عليه وسلم እንኳን ያኒ ያልቻሉትን ነገር እነሱ እንችላለን ብለው የሚሉ ደፋሮች ናቸው ማለት ነው ያኒ ሱፊያ ተብሎ የሚጠሩት የጥመት አንጃዎች ማለት ነው ናም فلا بد ان نحذر منهم ولا بد ان نحذر الناس منهم ሰዎችን ከነሱ ልናስጠነቅቅ ይገባል ነው እذن እንደዛ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ እነሱ ማን በጣም ቅርብ የሆነውን ማለት ነው ቅርብ ለሆነው ለአቡ ጣሊብ ማለት ነው ብዙ ነገር ላደረገላቸው ይሄን ማድረግ ካልቻሉ يعني ما مما يدل على بطلان تعلق عليه الصلاة والسلام لجلب النفع أو دفع الضر በመልእክተኛው ላይ ጥቅምን ያመጡልናል يعني ما ነው እንዲ ጉዳችን ይገፈትሩልናል ይያሉ በመልእክተኛው ላይ መንጠልጠል እንደማይቻል وغيره من باب اولى በመልእክተኛው ደግሞ ካልተቻለ ከሱ ውጭ ያለው ማን ነው يعني من الصالحين والاولياء በወልዮች በሷሊሆች ላይ ማን ነው መንጠልጠል من باب اولى واحرى ተገቢ በሆነ መልኩ ምንም አይችሉም ብለን እንላለን ማለት ነው نعم اذا ይሄ ነው ብለው ማን ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲአ እንደዚህ በማኑ ተናገሩ ማለት ነው اذا አሁን ከዚህ ከሐዲሱ ከምንረዳቸው ነጥቦች ምንድነው በቀላሉ يعني ማኑ الرد على من زعم اسلام ابي طالب ابو طالب ሙስሊም ነው ብሎ ያለ የሆነ አካል አለ የሚገርመው ነገር ሱፊያዎች እንደዚህ ይላሉ መሰለኝ እነሱ يعني ማለት ነው ምን ይላሉ አቡ ጣሊብ ሰልሟል ሙስሊም ነው ብሎ ይላሉ ማለት ነው አቡ ጣሊብ እንደሆነ ማኑ ከፍሮ ነው የሞተው በዚህ ሐዲስ መሰረት መግለጽ የሆነ መረጃ አለ ማለት ነው ثم مضرة تقليد الاباء ከባቡ ከምንረዳው ትልቁ ነገር مضرة تقليد الاباء አባቶችን ደሞ ማኑ ያኒ ቅድመ አያቶችን ወላ አካቢር ታላላቅ ሰዎችን አባቶችን መከተል በጭፍን ማለት ነው ምን ያለው ጉዳቻ ምን እንደሆነ ተመለክተናል ምክንያቱም ያኒ ማለት ነው ይኸው ያኒ አተረገቡ عن ملة عبد المطلب ነው እኮ መረጃ ያደረጉት ቃል አላህ ወብኑ ቁርአንን ሳይሆን መረጃ ያደረጉት የአብዱል ሙጠሊብ ማን ወይ ደግሞ የቅድመ አያቶችን የአባቶችን መንገድ ትተህ ወደ መሐመድ ትገባለህ ብለው ነው እንትን ያሉት አሁንም በእኛ ዘመን ያሉት ይሄ ነው በቃ የአባቶቻችንን የሸኾቻችንን መንገድ አንለቅም እየተባለ ማለት ነው ሸኾቻችን ከገቡበት ማን ወሳት እንግባሉ ሱብሃንአላህ ሱፊያዎች እኮ ናቸው ወደ ተውሂድ ሲጠሩ አይ ሸኾቻችን ሸህዳና ሸከረም በህዱበት እንሄዳለን እንጂኛ የፈለገ ቃል አላህ ብትሉ የፈለገ ቃል ረሱላህ ብትሉ አንቀበልም የናንተ ቃል አላህ የናንተ ቃል ረሱል አንቀበልም ብለው ረፋሉ ማለት ነው ሸኾቻችን ያኒ ከገቡበት ሰዓት እንገባለን ተውን ብለው እስከዚህ ድረስ ማኑ በጭፍን ማን የሚከተሉ አካላቶች አሉ ይሄ ማኑ ያኒ ትክክል እንዳላደለ በል መጥፎ ነገር እንደሆነ ማለት ነው ቁርአንና ሐዲስን ለሚከተል ሙስሊም ለሆነ አካል ይሄን አይነት ማኑ ጭፍን የሆነ መከተል እንደማይቻል ይናገራሉ هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك